እኔ ምን አልኳችሁ የእዩን ነገር እዩ የብሩክ ልጅ ነው ብላ ግምጭጭ ሙጭጭ የምትለዋ አዎ አዲስ ፕሮፓጋንዳ ልታመጣ ፈልጋ ነው እንዲህ ቅናት ያንበገበጋት ዲኤንኤውን ማስመረምረው የግድ ከኔ ጋር መሆን አለበት አንድ ይሄን የምትስማማ ከሆነ ልጁ አንቺ ካመንሽበት አንቺ ግን እንዲ ገደላ ገቢም ብሎ የሚልሽን ወንድ እንደው ይዛሽ ለመሄድ እንደው እነዚህ ሴቶች እንደው ምን አይነት ከየት ውስጥ ይወጡ የበቀሉ በቆልት የሆኑ ሴቶች ናቸው ምን አይነት በቆልት የሆኑ ሴቶች የመድሃን ያለም ያለ አልፈልግሽም እየተባልሽ ሙጭጭ ምቲ ሙጫ ወንድ ያጣሽ ይመስል አንዴ ልጁን ወልደሽዋል የሱም ይሁን የሱም አይሆን ያሳደግሽ ነሽ አንቺ ነሽ የምታሳድጊው የሱ ነው ብሎ ካመነበት ከዲኤንኤ በኋላ ሊረዳሽ ይችላል ይሄን በዚህ ሐሳብ ከተስማማክ ዲኤንኤውን እንደ መንጋጭሏን ብላችሁ አትለቋትም እንዴ እንደዚህ አይነት ዘልዛላ ገልቶ አሳዳጊ በደላት እቺ ማደጎ ናት በስነ ስርዓት ወላጅናት ቀጣና ቆንጥጣ ያላሳደገቻት የማደጎ ልጆች እንኳን ብዛት እንደዚህ አይነት ስርዓት ያላቸው ስንት ጨዋ ሰዎች ይወጣሉ ከቤተሰብ ውጪ ያደጉ ሰዎች ማለት ነው እቺና ሄርሜላ ግን ማደጎ ናቸው ማደጎ እና ተቆጣጣሪ አባት ቤተሰብ እህት ወንድም የሌላቸው ታላቅ ታናሽ የሌላቸው ለክብራቸው እንዲጨነቁ የማያደርጓቸው መካሪ የሌላቸው ቆሞ ቀሮች እሱ ከሌለ እሱ በህይወቴ ከሌለ ቆሜ ምቀር አፈር ብሉ አሰዳቢዎች እኔ ብያለሁ የሆነ አጀንዳ ልታመጣ ነው ያለ ምክንያት ለምን ብቻህን አልመጣህም ብለ ባንቺ ቤታውን በሙሉ እንደው አንቺ ብቻ እንደው የገባሽ ሌላው ፋራ አይደለ ሌላው ፋራ ሃይሚ ፋራ ብሩኬ ፋራ እንደ ከዚህ በፊቱ የምትፈልጊውን አድርገሽ ብሩኬን እጅሽ ለማስገባት በስማ ያ ማንንም ሰው ፍቅረኛ ሆነ እና አንቺ ፍቅረኛው ከነበርሽ ተለያየሽ አለቀ በቃ አንቺን አልፈልግም ያለው እንጂ ሃይሚን አልፈልግም አላለም ሃይሚን ነው የሚፈልገው አንቺን ግን አልፈልግሽም ማለት ማንንም ፍቅረኛ ማች ይገናኛል ይለያያል እንደዛ እንደማለት ነው ከሷ ተለይተ እንደው ድፍረት እንደው ወየው ምን አይነት ረህጦች ናቸው እንደነዚህ አይነት እንደው ምን ቢባሉ እንደሚጠገብ ራሱ ግራ ነው የሚያገባኝ ማርያምን ምን ቢባሉ እንደምትረኩ ማለት ነው እንደዚህ አይነት ዘልዛላ በፈጣሪ እንደው ድፍረቷን እንደው አንዳንድ ሴቶች ድፍረታችሁ እንደው እኔ እንጃ መንፈስ ቅዱስ የማልፈልግበት ቦታ ውስጥ እንትኑ ቅመሙን ጨመርኩት እንዴ ይሄን ያለ ምን አይነት ጋጦጦች ናችሁ በመብራን ስም ምን አይነት አሳዳጊ በደላችሁ ናችሁ እንዴ መስማማው ግን ዲኤንኤ የማደርገው ግን አንተ ዲኤንኤውን ካስመረመርኩ በኋላ ከኔ ጋር እሺ ብሎ ዲኤንኤ እንዲያስመረምርልሽ እሺ በቃ እሺ ካንቺ ጋር እንደውም በብልጣት ተጠቀሙባት ብሩክ እና ሃይሚ ሼር አድርጉላችሁ ይሄንን ቪዲዮ ማለት ነው እሺ በሏትና እሺ በለ ተስማማትና ምንም አታመጣም እሺ ብለህ ልክ በሙድ ግቡባትና ነይ እሺ አብሬሽ ሆናለሁ ሃይሚ ፊት ከሃይሚ ጋር ተነጋግራችሁ በጀርባ በቃ እሺ ካንቺ ጋር ሆናለሁ ልጅቷ ዲኤንኤ ትመርመርና የምር የኔ ከሆነች አብሬሽ ሆናለሁ ብለክ በዚህ ሙድ ግቡባትና ራስን ነፃ ለማውጣት ሞክር አለቀ እቺ ለማን እንዳረገዘች ከማን እንዳረገዘች ልጇ የማን እንደሆነ እንኳን ጠንቅቃ በአግባቡ የምታውቅ ሴት አይደለች ከማን ለማን እግሯን ከፍታ እንደሰጠች እንኳን የምታውቅ ሴት አይደለች እዛ ጋር ያለው ልጁ የኔ ነው ይላል እዚህ ጋር ያለው ልጁ የኔ አይደለም ይላል እሷ ደግሞ ልጁ የኔ አይደለም የሚለው ጋር ልጁ ያንተ ነው ብላለች ልጅቷ በመሃል ቤት እንደዚህ ልጆቻችሁን የምታንከራትቱ ሴቶች እንደው እናንተስ እንደው ምን አይነት እንደው ህሊና ቢሶች ናችሁ እርጉዘነሽ እንደተንከራተትሽ ያንቺ ያልሆነው ህይወት እየበጠበጥሽ እንደው ምን ያህል ቢከፈልሽ ነው እንደው ሃይሚ የወንድሟ ህይወት የተበጠበጠ እንደሆነ አንቺም የሃይሚን ህይወት ገብተሽ መበጥበጥ አለብሽ ማለት ነው እኔ ውታጅራ ውስጥ እንደው ደና ሴት የለም እንደነዚህ አይነት አሰዳቢ ሴቶችን እግር እየጠበቀ ኮቴያቸውን የሚሰብር ሴት ወንድሟ አይነካቸውም ሴት የለም ቡታጅራ ውስጥ አረ ቡታጅራ ያላችሁ ሴቶች ነቃ ብለው አሰደባችሁን በድፍን ቡታጅራ ሴቶች ተረገጥን በሁለት በሶስት በአራት ጋጦጥ ሴቶች የተነሳኛም ተሰደብን ብላችሁ እግራቸውን አሰብሯቸው ንቆመታው አለ ስትንቋቸው ጭራሽ አናታችሁ ላይ ፖፖ እንቀመጥ ነው የሚሉት እንደነዚህ አይነቶቹ እግራቸውን ሰብረው ግቢ ዶሮ ጠባቂ ማድረግ ሰፈር ላይ ዝምብሽ ያለች ዝምቧን ያባረረች ዶሮ ትጠብቅ ወደ ራሷ እስክትመለስ ድረስ ማለት ነው አለበለዚያ ድፍኔ ቡታጅራ ሰዎችን ነው የምታስረግጠው የምታሰድባችሁ
ምን አይነት ቤተሰብ ነው ያሳደጋችሁ ነው የምትባሉት? ምን አይነት አካባቢ ነው ያደጋችሁት? ምን አይነት ሃይማኖት ነው ያላችሁ ነው የምትባሉት? እንዲህ ዝልዝል ያላችሁ ስትንዘላዘሉ እግዚአብሔር የስራችሁን ይስጣችሁ። የሰው ህይወት የምትበጠብጡ እግዚአብሔር ይበጥብጣችሁ። እንደናንተ አይነት በጥዋጭ እንደናንተ አይነት ቆሞ ቀር ሴት የሰውን ህይወት ካልበጠበጥኩኝ ብላ ነገ ሴቷ ልጅሽ ናት። እንግዲህ ልጅሽ ሴት እንደሆነች አሳይተሽናል፣ አሳውቀሽናል። እቺ ሴቷ ልጅሽ ነገ ወንድ ልጅ እንዳንቺ ቢጫወትባትስ? አንቺ በወንድ ልጅ እንደምትጫወቹ ነገ ወንድ ልጅ በሷ ላይ ቢጫወትባት ማለት ነው። ምንድነው የዘራሹ ማጭድ ማለት እሱ ማለት ነው። ስለዚህ ሃይሚና ብሩክ ወይ በብልጣት ግቡባት አሊያም ደግሞ በህግ ሂዱባት። አለቀ። እኔ ልላችሁ የምችለው ይሄን ነው። ከኔ የኔ ምክርና የኔ ትንሽዬ ጠብታ ቮይስ የሚደርሳችሁ ከሆነ ማለት ነው። ወይ በህግ ሂዱባት ወይ በፍቅር ያዟትና እሺ እሆናለሁ ካንቺ ጋር ብቻ ግን ዲኤንኤ እናስመርመር ብለክ በብልጠት ያዟትና ብሩክና ሃይሚ እዛ እየተነጋገራችሁ ያው መቼም ሚስጥር አድራባይ ላይ እየነገሩን ስለሆነ የሚያደርጉት እኛ የምንንገር እንጂ መቼም እኛ እንኳን በአካል ስለማናገኛችሁ ነው በምክር የምንነግራችሁ። መቼም ትሰሙናላችሁንም ብለን ሳይሆን በቃ ባትሰሙንም እንደው በተልኮ እንኳን ከደረሳችሁ ብለን ነው እኛ የምናስተጋባላችሁና በፍቅር ያዟትና እሺ ችግር የለውም እሆናለሁ ካንቺ ጋር ግን ሄድን ቅድሚያ እናስመርምር በላትና ሄድና ሀክተዋን ራስክ አይንክ እያየ ተረክበክ። አዎ ደግሞ እሺ እኮ ቢላት ደግሞ ይሄን ምን ትላለች? አንዱ ለቀኔ ጋር ካደርክ ነው እኮ ትላለች። እቺ እኮ አይናውጣላት ጂሰስ ክራይስት ኧረ እወይ እንደው ሴቶቹ በፈጣሪ አንዱ ለቀኔ ካደርክ በኋላ ነው ዲኤንኤ ማስመረምረው አለበለዛ ዲኤንኤ አላስመረምርም። ምክንያቱም አንዴ ተዋርዳለች፣ አንዴ ተዘቅጣለች። እሷ የምትፈልገው መንገድ እንዲሆንላት ነው የምትፈልገው። እነሱ ደግሞ እንኳን አይደለም አንዱ ለቀን አብሮሽ ላይ አይደል በአይኑ እንኳን ላይ ለእግዚአብሔር ሰላምታ እንኳን እጁን ያልሰጠሽን ወንድ ይሄ በዚህ የምትስማማ ከሆነ ነው ደረቷን ነፍታ ጥሩ ሙያ ጥሩ ነገር የተናገረች ይመስል ደረቷን ነፍታ መጀመሪያ ከሱ ጋር እኔ መስማማለኝ በቃ ራሴን ነፃ ማውጣት ጸባይ ያጫወታት። ልክ እነሱ ሲመጡ ሃይሚን ስታይ እንትኗ ይነሳባታል። ይሄ ጭንቅላቷ ውስጥ ያለው ፑሽ ያረጋታል፣ ሰይጣኑ ፑሽ ያረጋታል። በቃ ከሃይሚ ጋር ሃይሚና ብሩኬ እንዳይግባቡ እንዳይስማሙ የሆነ ነገር በይና አጣያቸው ምናምን አይነት ነገር ነው ጭንቅላቷ ውስጥ የሚመጣላት። ካሁን በኋላ ደግሞ የማንንም ወሬ የሚሰሙ አይደሉም። ማንንም እንትን አይሉም። በቃ አንድ ፍቅረኛሞች ሆነዋል። አንዴ ብዙ ነገር ተፈልገዋል። እንዴ ቤተሰቦቹ እንኳን እንትና ዝም እንዴት ይላታል ይሄ ወንድሙ እንደው አንዳቸው እኔ እኮ ደህና አድርገው እንደው አሯን እኮ ቢያበሏት ዳግም አጠገቡ አደርስም ብለ ነገሩ እንደዚህ አይነት ሴቶች እኮ ጦስ እኮ ነው የሚይዘውባችሁ ይመጡት። ህጉ ደግሞ ልክ በእንደዚህ አይነት ጊዜ ላይ ዞር ብሎ ያላያችሁ ብትከሱ ራሳችሁ ጨርሱ ብሎ የሚላችሁ የሆነ ነገር ብታደርሱበት እናንተ ላይ ጫና ሊያመጣ ማለት ነው። እሷን ግን የሆነ ነገር አስቆምልን ብላችሁ ብትሉት እናንተ ጀምራችሁት እናንተ ጨርሱ ሊላችሁ ማለት ነው። እንዴ በእንደዚህ አይደለም ትዳር የሚመራው፣ በእንደዚህ አይደለም ወንድ ልጅ የሚያዘው፣ በእንደዚህ አይደለም ያልተሳትፈለጊ አይደለም በግድ ያቺ ሃይሚ የኔ ካልሆንክ ብላ ቦከረዩ አመቱን ሙሉ ኝኝኝኝኝ የኔ ደም እንባ አይኗ ቲማቲም እኔ የለቅሶ እንባ እንትን እየተቀባች ነው መሰለኝ፣ ወይንም ደግሞ ሽንኩርት እየከተፈች አይኗ ውስጥ እየጨመረች ነው መሰለኝ። እንባዋ የማይደርቅ እንባዋ ኪት እንደሚመጣ አናውቅም። ፊቷ ደግሞ ከምኔው ቲማቲሙን ስለምትቀባ ነው መሰለኝ ፊቷ ዋንዴ ቲማቲም የሚሆነው ቲማቲም ትሆናለች። ደም እንባ ታነባለች። እባክህ የኔውን እባክህ ለኔውን እባክህ ስትላለች እዚህ ጋር የማይፈልጋችሁን ወንድ ልጅ እባክህ መለመን እኛ በምንለመንበት ሰዓት ላይ ወይኔ እኔ የልጆች አባት አሁን እንኳን በዋትስአፕ እኔ በትንሹ ልጅ የተነሳ ማውራት ሲጀምር ስልኩን ስጠኝ ብዬ ድሬዳዋ ሄዷል እና እሱ አባቴ ጋር ልሂድ ምናምን ብሎ ሲለኝ ቅድሚያ ግን እናትህን አናግራት ብሎ ይለዋል። ቅድሚያ ግን እኔን ሲያናግረኝ እና እዛ ከሆነ እሱ እዛ ሆኖ ልጁን ብቻውን ሊልከው ማለት ነው እና ሊለው በፍጹም እንደዛ አይሆንም ስጠኝና ስልኩን ላውራው ብዬ ስለው እንደገና ወደ ኋላ ሊመልሰኝ የማይልክልኝ ነገር የለም። እኔ ግን ሲሪየስ የሆነ መልስ እንግዲህ ትዳር አለው አስቡት፣ ልጆች አሉት ከኔ በኋላ ማለት ነው። ግን ወደ ድሮ ድሬዳዋ የነበርንበትን በቃ የማይልክልኝ በኢሞ ማለት ነው። እኔ ደግሞ ኬርም አልሰጠው በቃ ቆርጫለሁ። ኮስተር ስቲ ማንም ይለምንሻል እንጂ ትለመኛለሽ እንጂ አትለምኝም። እናንተ ለምናችሁን በተገኛችሁ አፈር ብሉ። አሰዳቢ እግዚአብሔር የስራችሁን ይስጣችሁ። እናንተ ለትውልድ የማይሆን ጥቅም መልእክት የምታስተላልፉ የስራችሁን ይስጣችሁ። የእጃችሁን አግኙ።
ዘርታችሁ የምታጭሩት እንደው የሚበላ